በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። የቅበላ መዝሙር። ቅበላ የሚባለው ሰንበት በቤተ ክርስቲያናችን አስተምሮ ዘወረደ ተብሎ የመጀመሪያው ሳምንት የጾሙ ሳምንት ከመባሉ በፊት ያለው ሰንበት ነው። እንግዲህ ቅበላ ይረዝማልም ያጥራልም። በዘንድሮ ዓመት አጭር ነው። ጾመ ነነዌ ጥር 25 ቀን ስለዋለ ከዛ በኋላ ያለው ሰንበት የቅበላ ሰንበት ይባላል። ጾመ ነነዌን ሰኞ ማክሰኞ ጾመን ሐሙስ ፈስከን ከፊት ለፊቱ ያለው ዕለት አሁን ቀኑ አንድ ነው። የካቲት አንድ ቀን ነው። ጾመ ነነዌ ነው ቅበላን የሚያሳጥር የሚያስረዝም። ጾመ ነነዌ ከአስተርእዮ ቀጥሎ ስለመጣ ዘንድሮ በዚህ መካከል ያለው አጭር ሆኖ አብይ ጾም ቶሎ ይገባል ማለት ነው። የአብይ ጾም የሚገባበት ሰንበት ዘወረደ የሚባል ስለሆነ ከሱ ቀድሞ ያለው ሰንበት የቅበላ መዝሙር ይባላል። እሁድ ቅበላ ተብሎ ሳምንቱን እስከ ዘወረደ ድረስ የቅበላ ሳምንት ተብሎ በፍስክ ይሰነብትና ያኛው ግን የቅበላ ሳይሆን የዘወረደ መግቢያ ስለሆነ ወደዛ ነው የሚቆጠረው ማለት ነው። ስለዚህ ዘንድሮ ጾመ ነነዌ ጥር 25 ቀን ስለሆነ ቅበላ የሚባለው መዝሙር እንግዲህ 25 ሰኞ፣ ማክሰኞ 26፣ ረቡዕ 27፣ ሐሙስ 28 ተፈሰከ ማለት ነው። አርብ 29፣ ቅዳሜ 30፣ እሁድ 1 የካቲት 1 ቀን የቅበላ መዝሙር ይባላል ማለት ነው። ስለዚህ የካቲት 1 ቀን ቅበላ ነውና የቅበላ መዝሙር ስሙ ማን ይባላል? ወብዙሃን ይባላል። ወብዙሃን የተባለበትም ምክንያት እዚያ ውስጥ ዘሩ ያለ ስለሆነ ነው። ወብዙሃን ኖሎት መጹ ይላል ቅዱስ ያሬድ። ብዙ እረኞች መጡ። ወስኑ ከሲሶታ ለእብን እምአፈ አዘቅት፣ ከጉድጓዱ አፍ ላይ ድንጋይዋን ሊያነሷት ሊገልጧት አቃታቸው። እስከ ይመጽእ ያዕቆብ እስከሚመጣ ድረስ ዘክቡት ውስተ አቆይሁ፣ በጎኑ ውስጥ በአብራኩ ውስጥ ዘሃሎ ይሰጎም ሰብ፣ ሰው ይሆን ዘንድ ያለው እሱ ያለበት በአብራኩ ውስጥ ያለለት እርሱ በአብራኩ ውስጥ በወገቡ ይላል። ያው አብራኩ ማለት ነው። በወገቡ በአብራኩ ያለለት ያዕቆብ እስኪመጣ ድረስ ብዙ እረኞች ተሰብስበው እንግዲህ በልማዳቸው ነው እንዲህ የሚናገረው። መጨረሻ ማብራሪያውን እንሰጣለን። ከሰተ ወአስተሬ መርኤቶ ይላል። ዛሎ ይሰጎም ሰብ ከሰተ ወአስተሬ መርኤቶ፣ እሱ ግን ያዕቆብ ከሰተ ወአስተሬ ገለጠ፣ ወአስተሬ መርኤቶ መንጋውንም አጠጣ። ወከማሁም መጹ ብዙሃን ነቢያት፣ እንደዚህም ሁሉ አለ ያ የያዕቆብ ሰም ነው አለ። እንደዚህም ሁሉ ብዙ ነቢያት መጡ። ወስእኑ ከሲቶታ ለጥምቀት፣ ጥምቀትን ሊገልጧት ነቢያት አልቻሉም። ካህናት የኦሪቱ ካህናት አልቻሉም። እስከ ይመጽእ አብይ ኖላዊም ሰማይ፣ ከሰማይ ላይ በሰማይ አድሮ የሚኖር ጌታ ኖላዊ የተባለ ታላቅ እረኛ የተባለ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ይችን ምስጢረ ጥምቀትን ነቢያት ሊገልጧት አልቻሉም ማለት ነው። ምስጢረ ጥምቀትን ያ ከጉድጓዱ ላይ የተገጠመውን ድንጋይ ያዕቆብ ሊያነሳው እንዳልቻለ ሁሉ ብዙ ነቢያት ትንቢት ቢናገሩ ሱባኤ ቢቆጥሩ ምሳሌ ቢመስሉ ምስጢረ ጥምቀትን ሊፈጽሙ ምስጢረ ጥምቀትን ለሰው ልጅ ሊሰጡ አልቻሉም። ነቢያት እንኳን ቢያጠምቅ ዮሐንስ እንኳን ቢያጠምቅ ለንስሐ ነበረ የሚያጠምቀው እንጂ ለድነት አልነበረም ጌታ ኢየሱስ እስኪመጣ ድረስ አለና ከሰተ ወአጥመቀ ብዙሃነ አሕዛበ፣ ገለጠ ምስጢረ ጥምቀትን ገለጠ፣ ብዙ አሕዛብንም አጠመቀ። በውስጧ በዛች በጥምቀቷ ውስጥ መንክር ተአምሪሁ ለመድኃኒነ፣ የመድኃኒታችን የኢየሱስ ክርስቶስ ተአምሩ ድንቅ ነው። መንክር ድንቅ ነው፣ ምልክቱ ድንቅ ነው። ያደረገ ነገር
መወለዱ ድንቅ ነው፣ መጠመቁ ድንቅ ነው፣ ማስተማሩ ድንቅ ነው፣ መጾሙ ድንቅ ነው፣ ወደ ሰርግ ቤት መግባቱ ድንቅ ነው። ይህ ሁሉ ድንቅ ነው አለ። አምሪሁ ለመድኃኒነ በከመ ወጻት በትር እምስር ወእሴይ ከያዕቆብ ስር ከእሴይ ስር በትር እንደተገኘች አለ። እንግዲህ እቺ ስር ወእሴይ የሚባለው ከእሴይ ስር እነ ዳዊት እነ ሰሎሞን እንደተገኙ እመቤታችንም ከቤተ ይሁዳ እንደተገኘች ኢያቄም ከቤተ ይሁዳ እንደተወለደ የሚያስረዳ ነው። በአምሳለ በትረ ያዕቆብ የያዕቆብ በትር በዘይሪ አባግኢሁ በጎቹን በሚጠብቅበት ቦታ። ይሄ ትልቅ የኦሪት ትምህርት ነው፣ የብሉይ ኪዳን ትምህርት ነው። ያዕቆብ በጎቹን በሚጠብቅበት ቦታ በትሮቹን ለምልሞ ወይንም በትሮቹን ቅርፊታቸውን ገፎ ወይንም ቀርፎ ምን ያደርግ ነበረ? ዥንጉርጉር ያደርጋቸዋሉ፣ ሙሉ ለሙሉ ይላጣቸዋሉ፣ ነጭ አሉ። እነሱን አስመስለው በጎቹ ወልደውለታል ያዕቆብ። ያ ተአምር ነው። ይእቲኬ ማርያም ይእቲ ማርያም እንደዛ ድንቅ ናት አለና ወበእንተ ዘይቤት ወፅ በትር ወየዐርግ ጽጌ። አሁን እንግዲህ ትንቢተ ኢሳይያስ ምዕራፍ 11 ላይ ወየዐርግ ትወፅ በትር እምስር ወእሴይ ወየዐርግ ጽጌ እምጉንዱ የሚል አለና ያ ትወፅ በትር ትወጣለች፣ ወየዐርግ ጽጌ እምጉንዱ ከቤተ ያዕቆብ ወይንም ከቤተ እስራኤል ከቤተ እሴይ ከስር ወእሴይ ያቺ በትር ማርያም ትወጣለች ተብሎ እንደተነገረ እመቤታችን ከቤተ ይሁዳ ከኢያቄምና ከሐና ከቤተ ክህነት ከቤተ መንግሥት ተወልዳ ጌታ ደግሞ ከሷ ተወልዶ ዓለምን አዳነ ነው ምስጢሩ። ይህንን በኦሪት በመጀመሪያ በኦሪቱ ላይ ያለ ነው። መጽሐፍ ቅዱሳዊ ምንጩ ኦሪት ዘፍጥረት ምዕራፍ 28 ላይ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ ስንት ነው ያልኳችሁ? 28 ላይ ምዕራፍ 28 ላይ ስትገቡ የዚህ መዝሙር ሙሉ ታሪኩ በዛ ይገኛል። የያዕቆብ ታሪክ አለ። እንግዲህ በእስራኤል ልማድ እረኞቹ ውሃ ለከብቶቻቸው ለበጎቻቸው በሚያጠጡት ውሃ ላይ ትልልቅ ድንጋይ ይገጥሙበታል። 50ና 60 ሰው ሊያነሳ የማይችለውን። ምክንያቱም ቁልፍ ስለሌለው ብዙ ሰው ካልተገኘ የማይነሳ ጠላት ንስናሽና መርዝ እንዳይነስንስበት እንዳይጨምርበት እንስሳቱን እንዳይፈጅባቸው በትልቅ ድንጋይ ነው የሚገጥሙት። እንደ ቁልፍ ነው የሚቆጠረው። ምክንያቱም 50ና 60 እረኛ ሰው ወይም ጉልበት ያለው 50 ሰው የማያነሳውን ድንጋይ ነው የሚገጥሙበት። ዛሬ አንዳንድ ፖስቴቶች ተሰርቶ እዛ ላይ በአርማታ ተደርጎ የሚገጠመው ይሄ ትልቅ ማንጠልጠያ ብረት ተደርጎለት የሚሳበው ከተገጠመ በቀላል የማይነሳው ልክ እንደሱ አይነት ይገጥሙበታል ማለት ነው። ያንን ይገጥሙበታል። ያዕቆብ ግን 60 ሰው የሚያነሳውን አንድ ብቻውን ነው ያነሳው ማለት ነው ከዛ ጉድጓድ ላይ እንዲህ አድርጎ ነው። ስለዚህ ያዕቆብ የጌታ ምሳሌ ነው። ጌታ ማንም የማይመሰርተውን ምስጢረ ጥምቀት ክርስትናን መሰረተ። ክርስትናን ነቢያት ሊመሰርቱት አልቻሉም። ጠበብት ሊመሰርቱት ያልቻሉት ነው። አዋቂዎች ሊመሰርቱት ያልቻሉትን ጌታ ኢየሱስ ክርስቶስ ታላቅ እረኛ የተባለ እሱ መሰረተልን ነው። ክርስትናን መሰረተልን ተብሎ ይሄ መዝሙር ለቅበላ ተመርጦ የተቀመጠ በየትኛውም ዘመን መሀል ላይ ብዙ መዝሙሮችን አልፈን መጥተናል። ይሄ ግን የማይቀር የቅበላ መዝሙር ተብሎ በቤተ ክርስቲያን አዋጅ የተስተካከለና የተቀመጠ ቅዱስ ያሬድም ለቅበላ ያስቀመጠው ሊቃውንቱም ያስተካከሉት ስለሆነ ይሄ የቅበላ መዝሙር ይባላልና በቅበላ ሳምንት መዘጋጃ ሳምንት ማለት ነው። ለጾም የምንዘጋጅበት ሳምንት አንድ ሳምንት ሙሉ እስከዚያ ድረስ እስከ ዘወረደ ድረስ ይሄ መዝሙር እሁድ ዕለት አሁን ዘንድሮ የካቲት 1 ቀን ጀምሮ እስከ ሳምንቱ አርብ ድረስ ቅበላ ይባላል ሳምንቱ። ከዛ በኋላ የዘወረደ ዋዜማ ነው። ከዛ ዘወረደ ነው የሚሆነው። ሰኞ ጀምሮ የካቲት 9 ቀን ጾመ ኢየሱስ በዘንድሮ ዓመት ማለት ነው። አንዱ ሳምንት የመጀመሪያው የሕርቃል ሳምንት ተብሎ የሚነገረው ከዛ ከቅድስት ጀምሮ ደግሞ ጾመ ኢየሱስ ተብሎ የጌታ ኢየሱስ የሕርቃልና የጌታ ጾም ተያይዘው አንድ ላይ የሚሄዱ ናቸውና እሱም በጊዜው የምንማረው ሆኖ ስለዚህ የጌታ ኢየሱስ ክርስቶስ ምሳሌ ሆኖ ያገለገለው ማን ነው? ያዕቆብ ነው። ያዕቆብ ያንን ጉድጓድ ገልጦ ለበጎቹ ማጠጣት ቻለ። እንደዛም ሁሉ ያ ምሳሌ ነው። ጌታ ኢየሱስ ክርስቶስ ደግሞ ነቢያት ሁሉ ተመኙ እንጂ እስመ ብዙኃን ነቢያት ወጻድቃን ፈተው ይረአዩ አንትሙ ዘትሬእዩ ወኢሬዩ ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ ወለክሙሰ ብፁዓት አዕይንቲክሙ እለ ይሬአ ወአእዛኒክሙ እለ ሰምዓ ወከማሆሙ ለነኒ ረሰየነ ድልዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ በጸሎቶሙ ለቅዱሳን ተብሎ የተነገረው
ብዙዎች ነቢያት እናንተ ዛሬ የምታዩትን ሊያዩ ወደዱ አለ ጌታ ኢየሱስ ክርስቶስ። በማቴዎስ ወንጌል ላይ ተመዝግቦ የምናገኘው ምዕራፍ 13 ላይ ብዙ ነቢያት ቁጥር 43 ብዙ ነቢያት እናንተ የምታዩትን ሊያዩ ወደዱ፣ ነገር ግን አላዩም። ሊሰሙ ወደዱ፣ አልሰሙም። የእናንተ ያዩ ዓይኖቻችሁና የሰሙ ጆሮዎቻችሁ የተመሰገኑ ናቸው። ምስጢረ ጥምቀትን ያዩ የሰሙ ጆሮዎቻችሁና ዓይኖቻችሁ የተመሰገኑ ናቸው። እናንተ የተመሰገኑ ናቸው። እኛንም እንደነሱ በቅዱሳን ጸሎት የከበረ የወንጌልን ቃል ሰምተን እንሰራ ዘንድ አድርገን ተብሎ ነው። ቅዱስ ባስልዮስ ደግሞ ጌታ ኢየሱስ ክርስቶስ ወንጌልን ስርዓተ ቅዳሴው ላይ ያስገባና አያይዞ ደግሞ ንስማ ወንግበር አለ። እኛም የወንጌልን ቃል በቅዱሳን ጸሎት የከበረ ቅዱሳን የጸለዩበት፣ ቅዱሳን የሰሙት፣ ቅዱሳን ያስተማሩት፣ ሐዋርያት ያስተማሩት፣ ሰብዓ አርድእት ያስተማሩት፣ ሊቃውንት ያስተማሩት፣ መምህራን ያስተማሩት፣ ሰማዕታት ያስተማሩት፣ ጻድቃን ቅዱሳን ያስተማሩት እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ያስተማሩት በእነሱ ጸሎት የከበረ ወንጌል እነሱ የጸለዩበት ለማለት ነው። ወንጌል ጥንቱን ክቡር ነው። እነሱንም ክቡራን ያደረጋቸው ወንጌል ነው። ወንጌል ሰውን ለክብር ያበቃል። ወንጌል ሰውን ለሕይወት ያበቃል። በወንጌል ኮነ ሕይወትነ ብሎ ቅዱስ ያሬድ እንደተናገረው ወንጌሉም መዝሙሩም መጽሐፍ ቅዱስ ነውና ብሉይ ኪዳንም አዲስ ኪዳንንም ያጣመረ ነው ይሄ መዝሙር። ስለዚህ ጌታ ኢየሱስ ክርስቶስ እንደተናገረው እናንተ ዓይኖቻችሁ የእኛ ዓይኖች ወገኖች ዛሬ የተመሰገኑ ናቸው። ምስጢረ ድነቱን ያዩ ዓይኖቻችን፣ ምስጢረ ድነቱን የሰሙ ጆሮቻችን የተመሰገኑ ናቸውና ስለዚህ ብዙዎች ነቢያት የደከሙበትን ጌታ ኢየሱስ ክርስቶስ ግን አምላከ ነቢያት የነቢያት አምላከ ነቢያት ወሐዋርያት አምላከ ጻድቃን ወሰማዕታት ብለን የምናመሰግነው የምናመልከው አምላካችን ነቢያቱ የተመኙትን እሱ ግን ፈጸመው። ድነቱን ለእኛ ፈጸመልን፣ እንድንድን አዳነን ህዝቦ እኛ ህዝቦቹ ወገኖቹ የምንሆን እንዘ ቀዲሙሰ ኢኮንክሙ ህዝቦ አለ ቅዱስ ጴጥሮስ በመልእክቱ ላይ አንደኛ መልእክቱ ላይ ቀድሞ ህዝቦቹ አልነበራችሁም፣ ዛሬ ግን የእሱ ህዝብ ሆናችሁ፣ ወገኖቹ አልነበራችሁም፣ ዛሬ እግዚአብሔር ሆናችሁ። ርቀን የነበርነውን አቀረበን፣ ተጣልተን የነበረውን አስታረቀን ከራሱ ጋር። ርቀን ነበረ ከእግዚአብሔር 5500 ዘመን ርቀን የነበርነውን አቀረበን። ተጣልተን በጠብ የነበርነውን ዕፀ በለስ አዳምና ሔዋን ዕፀ በለስ በልተው ከፈጣሪ ተጣልተው እኛንም ከእግዚአብሔር አጣልተውን ነበረና እሱ ግን አስታረቀን። ከማን? ከራሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱ አስታረቀን እግዚአብሔር ወልድ። ይሄንን ነው እንግዲህ ሊነግረን የፈለገው ቅዱስ ያሬድ። ስለዚህ እረኞች የተባሉ ነቢያት እንደሆኑ ይኸው እዛው ላይ ተርጉሞታልና የዕለቱ መዝሙር ይሄ ሲሆን በዚህ ቀን የቅበላ ዕለት ምስባኩ ደግሞ መዝሙረ ዳዊት 46 ከቁጥር 3 ላይ ነው። አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ፣ ሕዝብና አሕዛብን ከእግራችን በታች አግረረ ለነ አስገዛልን። አሕዛበ ወሕዝበ አሕዛብን ድንጋይ ያለዝበው እንጨት ጠርበው የሚያመልኩትን፣ ሕዝበ በግዝረት የሚያምኑትን ሕዝበ እስራኤልን እነሱን ሁሉ አግረረ ለነ አስገዛልን አለ ዳዊት። ሐረየነ ሎቱ ለርስቱ ለመንግሥተ ሰማያት መረጠን። ተመርጠን መንግሥተ ሰማያት እንገባ። የሰው ልጅ የመረጠ እሱ ነው። ድሮም ሲፈጥር የመረጠ በኋላም ከበደል በኋላ ደግሞ በምስጢረ ሥጋዌ በምስጢረ ድነቱ የመረጠን በወንጌል የመረጠን ለርስቱ ለመንግሥተ ሰማያት ያበቃን። ስኖ ለያዕቆብ ዘአፍቀረ የያዕቆብም ደም ግባት ያወደደ ስነ ያዕቆብ የተባለች ወስኑሰ ዘይቤ ይእቲ ሥጋ ወስኑሰ ለያዕቆብ ዘይቤ የያዕቆብ ደም ግባት የተባለች ሥጋ ማርያም ናት። ወስኑሰ ለያዕቆብ ዘይቤ ይእቲ ሥጋ እንተነሳ መድህን ማርያም። አዎ መድን ከማርያም የነሳት ሥጋ ያቺ ሥጋ ስነ ያዕቆብ ትባላለች። የያዕቆብ ደም ግባት ማለት እሱ ነው። ከያዕቆብ ወገን እንደተወለደች መዝሙሩ ላይ እስከ ይመጽእ ያዕቆብ ስለሚል ይሄው ስኖ ለያዕቆብ ዘአፍቀረ ብሎ አመሰጠረ ቅዱስ ዳዊት። የቅዱስ ዳዊቱና የቅዱስ ያሬድ የቅዱስ ዳዊትን አብነት አደረገና ምን አለ? እስከ ይመጽእ ያዕቆብ እስኪመጣ ድረስ ብሎ ዳዊት አሁን ቅዱስ ያሬድ አሁን ይህም መዝሙር ያዜመው ከኦሪት ዘፍጥረት ምዕራፍ 28 ላይ ያለውን ስቦ ከዚህ ደግሞ ከመዝሙረ ዳዊት 46 ቁጥር 3 ያለውን ስቦ አገናኝቶ አንድ ያደረገና ስነ ያዕቆብ አለ። የያዕቆብ ወንጌሉም ደግሞ በዚሁ መሰረት ነው። ወንጌሉም የዮሐንስ ወንጌል ምዕራፍ 4 ቁጥር 1 እስከ 27 ድረስ እንግዲህ
ያዕቆብ ለልጁ የሰጠው ጉድጓድ ዘንድ ጌታ ኢየሱስ ክርስቶስ እንደተገኘ፣ አንዲት ከሰማርያ የመጣች ሴት ውሃ ትቀዳ እንደነበረ፣ ውሃ በምትቀዳበት ጊዜ በቀትር ጊዜ ጌታ ኢየሱስ ክርስቶስ ደክሞት ውሃ ጠምቶት ስለነበረ ፀሐዩ በርትቶ በነበረበት ሰዓት ውሃ አጠጭኝ እንዳላት፣ እርሷ እንዴት አንተ ሳምራዊ ከኔ ከሳምራውያን አይሁዳዊ ስትሆን ከኔ እንዴት ውሃ ትለምናለህ እንዳለች፣ እስመ ይአብሩ ህርመተ አይሁድ ምስለ ሳምራውያን ሳምራውያንና አይሁድ ኅብረት የላቸውምና ውሃ አይቀዳዱምና ውሃ አይቀባበሉምና ዕቃ አይቀባበሉምና እሳት አንዱ ከአንዱ ቤት አይጭርምና እንዲህ ቅርበቱ የላቸውምና ተራርቀው ጠላት ሆነው የአንድ ልጆች የአንድ ወገን ሰዎች ሆነው ግን እንደው ሙሉ ለሙሉ ጫፍ የረገጠ ጠብ በመካከላቸው ስለነበረ ጌታ ኢየሱስ ክርስቶስ እነዛ ሳምራውያንና አይሁድንም ሊያስታርቅ ሕዝብና አሕዛብን ያስታረቀ አምላክ ነውና ሊያስታርቅ የመጣ እንደሆነ ምልክት እያሳያት ነውና አንዷን ውሃ የምትቀዳውን የሰማርያን ሴት ሳምራዊቷን ሴት ያልናቀ ከሷ ውሃ የለመነ እንዴት ከእኔ ውሃ ትለምናለህ? እንዴት አድርጌ አዘግቱን እኔ የምሰጥሽ ውሃ የማያስጠማ ነው ሲላት ከየት ታመጣለህ? ይሄ ከዚህ ጉድጓድ የበለጠ ጉድጓድም የለም። ያዕቆብ ለልጁ ለያዕቆብ የሰጠው ለዮሴፍ የሰጠው ያዕቆብ ዘመዶቹም እንስሳቱም ሁሉም ከዚህ ነው የጠጡ፣ ከዚህ የበለጠ ምንጭም ጉድጓድም የለም ስትለው አዘግቱኒ እሙቅ ማየብኒ አልብከ መቅጃ የለህም ጉድጓዱም ሩቅ ነው እያለች ስትናገር ጌታ ኢየሱስ ክርስቶስ የሚነግራት የሕይወት ውሃ እንደሚሰጣት ነው። እሷ ደግሞ ይሄን የሥጋ ውሃ ነው አሁን ተጠጥቶ አሁን የሚያስጠማውን ውሃ ነው እሷ የምትናገር፣ እሱም አያስጠማውን ነው። እዚህ ወንጌል ላይ ምዕራፍ 14 ላይ ስታነቡት እማይዘውቧነ እኔ ከምሰጠው ውሃ የሚጠጣ ለዘላለሙ ከቶ አይጠማም አላት ጌታ ኢየሱስ ክርስቶስ። ማየደሙን ሊሰጣት ስለሆነ ማየደሙን ለዓለም ሊሰጥ ስለሆነ ሥጋውን ቆርሶ ደሙን አፍሶ የማያስርበውን የማያስጠማውን ሊሰጠን እንደ ጊዜው እንደደረሰ እያስተማራት ጌታ ኢየሱስ ክርስቶስ ይሄን የምስጢረ ድነቱን ነገር ነበረ ነገራት። እሷም ሂጂ ቤተሰቦች ባልሽን ጥሪ አላት። ባል የለኝም አለች። በፊቱ አምስቱ እደው ነበሩ ምስሌኪ 5 ወንዶች ከአንቺ ጋር ነበሩ፣ ዛሬ እውነት ተናገርሽ አለ። ሄዳ ስራዋን ጥላ ሄዳ ወረከብኩ ቢሴ ነቢያ መጀመሪያ ነቢይ አለ አይሁዳዊ አለች። ከዛ ጌታ ክርስቶስ አለች። ክርስቶስ ሳይሆን አይቀርም ያደረግኩትን ሁሉ የነገረኝ ብላ የመሰከረች ቤተሰቦቿን ሁሉ ጠርታ ኑ እሱን አይታችሁ እመኑ። እነሱም ከመጡ በኋላ አኮ በነገረ ዚአኪ ዘአመነ በአንቺ ቃል ያመንን አይደለንም አሉት። ምክንያቱም የሴት ደቀ መዛሙርት እንዳይባሉ ነው እንጂ እውነት እሷ ነግራቸው ነው የመጡት። ከመጡ በኋላ ከጌታ ተምረው ራሳችን አላለሪነ ሪኢናሁ ወጠየቅናሁ ራሳችን አየን ተረዳ ነው ብለው ነበረ ሲናገሩ የነበሩና የትምክህት ቋንቋ ነው። ነገር ግን እሷ እንዳስረዳች እሷ እንደመከረቻቸው እሷ እንደጠራቻቸው ላለመናገር ፈልገው ነው። አንዳንድ ጊዜ ሰው እንግዲህ የተማረበትን የተገኘበትን ከዚህ ተገኘው ለማለት አንዳንዴ የማይደሰትበት አጋጣሚ ራሱ ያወቀ ራሱ የጠነቀቀ ራሱ የተረዳ አድርጎ ራሱን ያስባልና በዛ ምክንያት ነው ብሏን መተርጉማን አባቶቻችን። ዋናው ነገር እሷም ሆነች እነሱም የሚድኑበትን ነገር እግዚአብሔር ፈጥሮላቸዋል። የማያስጠማ ውሃ አመጣ ኢየሱስ ክርስቶስ። ያዕቆብ ከሚያስጠማው ነው የጠጣው። ዮሴፍም ከሚያስጠማው ጉድጓድ ነው የጠጣው። እነዛ እንስሳት ሁሉ የጠጡበት ጉድጓድ ይሄ ኃላፊ ጉድጓድ ነው። በዕለተ ምጽአት የሚያልፍ ነው። እዛም ባይደርስ እዚህ የሚደፈን ነው፣ የሚዘጋ ነው። ጋጣሚ ዝናብ ቢያቋርጥም የሚደርቅ ነው። ከውስጥ ባይመነጭ የሚደርቅ ነው። ከማይደርቀው ከማይነጽፈው ውሃ የምትጠጡበት ጊዜ ደረሰ አለ ጌታ ኢየሱስ ክርስቶስ። ከማይነጽፈው ውሃ የምትጠጡበት ሰዓት ደረሰ ብሎ አስተምሯልና እንግዲህ ለቅበላ የምንዘጋጅበት መዝሙር ይሄ ስለሆነ መዝሙሩ ወብዙሃን የሚል ምስባኩ አገረረ ለነ አሕዛበ ሕዝበ ታሕተ እገሪነ ዋረየነ ሎቱ ለርስቱ ስኖ ላይ ያዕቆብ ዘአፍቀረ መዝሙረ ዳዊት 46 ቁጥር 3 ላይ። የዕለቱ ወንጌል ደግሞ የዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 17 ድረስ ነውና እንግዲህ ለቅበላ የምንዘጋጅበት ሳምንት ስለሆነ የምንቀበለው ጾምን ሳይሆን ጌታ ኢየሱስ ክርስቶስን ነው። ጾምን ነው የምንቀበለው፣ ስጋን አይደለም። ስጋ መብላት እንግዲህ ለደንቡ ለቁመተ ስጋ በአብይ ጾም ውስጥ ስጋ እንዳያምረን የተወሰነ ነገር ከመውሰድ በላይ ያለፈ በጾሙ ውስጥ የሚረዳ ነገር አይደለም አሁን የሚበላው። በዚህ ወቅት ብዙ ስለተበላ በጾሙ መካከል የሚያግዘው ነገር የለም። በዚህም ሰዓት በልክ ሆኖ በዛም ጊዜ ያለው እግዚአብሔር ጤናውን ሰጥቶ ያለ ሕመም ያለ ድካም ያለ ስቃይ ያለ ችግር ለመጾም እግዚአብሔር ሆይ እርዳኝ፣ ይህን ጾምህን እንድጠቀምበት እንድጸልይበት
ሕይወት እንዳገኝበት ብለን እንደውም ራሳችንን ለንስሐ የምናዘጋጅበት ጊዜ ነው። ከመምህረ ንስሐዎች ከንስሐ አባቶቻችሁ ጋር ያልተገናኛችሁ አብይ ጾም መጥቷል ብላችሁ ንስሐ አባቶቻችሁን የምታገኙበት ሰዓት ነው። ከመምህራነ ንስሐ ከነፍስ አባቶቻችሁ ጋር ተገናኝታችሁ እንዴት መጾም እንዳለባችሁ፣ እንዴት መስገድ እንዳለባችሁ፣ እንዴት ከእግዚአብሔር ጋር መነጋገር እንዳለባችሁ፣ እንዴት ማስቀደስ እንዳለባችሁ፣ እንዴት መጸለይ እንዳለባችሁ፣ እንዴት መመጽወት እንዳለባችሁ፣ እንዴት በፍቅር ከእግዚአብሔር ጋር መኖር እንዳለባችሁ መምህራንን የምታነጋግሩበት ሰዓት ነው። ያለፈውን በደላችንንና ኃጢአታችንን ይቅር በለን የምንልበት ሰዓት ነው። በደላችንን አትቁጠርብን፣ ኃጢአታችንንም አትስፈርብን። እኛ የበደልነው ብዙ ነው፣ አንተ ግን መሐሪ ነህ። ርሑቀ መዓት ብዙኃ ምሕረት ነው። ምሕረትህ የበዛ መዓትህ የራቀ ነው። ያንተ መዓት የራቀ ባይሆንና በቅርብ ቢሆን ኖሮ መቆም አይገባንም ነበረ ብለን ኃጢአታችንን አስበን የምናለቅስበት የምናነባበት እግዚአብሔር ጋር የምንነጋገርበት ነው። ይልቁኑ እንደዚህ ዘመን ጾም ያስፈለገበት ሰዓት የለም። እዚህ ዘመን ጾምና ጸሎት ነው ትልቁ መድኃኒት፣ ትልቁ ሕይወት እርሱ ነው። ጤናም የሚሰጥ ጾሙ ነው። ሕይወት የሚሰጥ ጾሙ ነው። በረከት የሚሰጥ ጾሙ ነው። ጾም ለመባረክ ይረዳል። የምንባረክበት ነው። ከእግዚአብሔር ጋር የምንገናኝበት ነው። ጾም እግዚአብሔርን የሚያሳይ ነው። ስለ ጽድቅ ብለው የሚራቡ ብፁዓን ናቸው ያስባለ ነው። ስለ ጽድቅ ብለው ለመጽደቅ ብለው እግዚአብሔር ጋር ለመገናኘት ብለው እግዚአብሔር ጋር ለመታረቅ ብለው የሚጾሙ ብፁዓን ናቸው። እንጠቀምበታለን ብለው አምኖ ጾሙን አጣጥመው ደስ ብሏቸው በፍቅር የሚጾሙ በጥላቻ ሳይሆን በፍቅር በግዴታ ሳይሆን በውዴታ ጾም ሐዘን ለአብዳን ወፍስሐ ለጠቢባን ይላታል ቅዱስ ያሬድ በዚህ በዝማሬው በአብይ ጾሙ በግዕዙ ዝማሬ ላይ ሐዘን ለአብዳን ለሰነፎች ሐዘን ናት ይላል። ሰነፍ ሰው ጾም መጣ ሲሉት ደስ አይለውም። መጣልኝ አይልም፣ መጣብኝ ነው የሚለው። ጾሙን መጣብኝ ብዙ በላ ነበረ እንዳልበላ አደረገኝ ነው የሚለው። እንዲህ የሚል ሰው ካለ በዚህ ዘመን መቼም ትልቅ ስህተት ነው። እንዲህ የሚል መቼም አለ ብለን አናስብምና ይህ ዘመን ጾም የሚያስወድደን ዘመን ያገኘ ነው። በጾም እረፍት እንደምናገኝ ነፍሳችን ትናገራለች። ውስጣችን ይነግረናል። ውስጣችን ያስረዳናል። እረፍት ይገኝበታል። ጆሮ እንዲጾም፣ ዓይን እንዲጾም፣ እጅ እንዲጾም፣ እግር እንዲጾም፣ አንደበት እንዲጾም፣ አንደበት ክፉ ነገር ከመናገር ከማማት እንዲጾም፣ ይሄ የማያርፈው ምላስ የሚያርፍበት ሰዓት፣ የሚሰበሰብበት ሰዓት፣ ሐሜት ሲያመጣላችሁ ሰይጣን በስም አበሉበት፣ አማትቡበት፣ ይደነግጣል። እንደ ትቢያ በኖ እንደ ቲስ ተኖ ይጠፋላቸዋል። ስታማትቡበት ማማተብ አይወድም። የመስቀል ምልክት ስለሆነ የመስቀሉን ምልክት ስናሳየው ሰይጣን ጸንቶ አይቆምም። ያባርረዋል፣ ያተነዋል፣ ያቦነዋል። መስቀሉ ድል የተነሳበት ስለሆነ ድል የተደረገበት ስለሆነ የጠፋበት ስለሆነ የወደመበት ስለሆነ ዳግም ላይነሳ የወደቀበት መስቀል ነው። ይሄ መስቀል ዲያብሎስ የወደቀበት ነው። ክርስቶስ ግን እኛን ያጸደቀበት ክርስቶስ እኛን ያጸደቀበት ዲያብሎስ የወደቀበት መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መድኃኒት ነውና መስቀሉን አስበን ነገረ መስቀሉን እያሰብን ለእኛ የተቀበለውን መከራ መጾም የማይገባው አምላክ ለእኛ ብሎ ጾሟን ብለን ስትጾሙ እንደ ግብዞች አትሁኑ ተብለናል። ግብዝ ሳይጾም የጾመ ይመስላል። ግብዝ እውነተኛ ሳይሆን እውነተኛ ይመስላል። የሚመጸውት ሳይሆን ለታይታ ይመጸውታል። የሚያስተምር ሳይሆን እውነተኛ ሳይሆን እውነተኛ መምሰል ሳይሆን መሆን ነው የሚፈልገው። ክርስትና መምሰል አይደለም መሆን ነው። ክርስትና እኮ እኔ ክርስቶስ እንደመሰልኩኝ እናንተም እኔን ምሰሉ ሲል ቅዱስ ጳውሎስ እኔ ክርስቶስ ያደረገውን እያደረግኩ ነውና እናንተ ደግሞ እኔ የማደርገውን አርአያ ያደርጋችሁኝ አድርጉ ሲል ይሄ እውነተኛነትን የሚያመለክት ስለሆነ በጾምና በጸሎት ወቅት እግዚአብሔርን ማነጋገር ከየትኛውም ሰዓት የተቀደሰ የተወደደ የተመረጠ ሰዓት የተወደደ ሰዓት የተባለው የጾም ሰዓት ነው። የተወደደና የተመረጠ ሰዓት የተባለ መርጦ ይህን ጾም የሰጠን እግዚአብሔር የተመሰገነ። የምንጸልይበትን፣ የምንሰግድበትን፣ እግዚአብሔርን የምናነጋግርበትን፣ ከሰው የምንታረቅበትን፣ ራሳችንን ጋር ብዙ ሰው ከራሱ ጋር እየተጣላ ነው። ከራሱ ጋር መስማማት አቅቶታል። አስታራቂ አጥቷል። ከራሱ ጋር በጠብ ውስጥ ነው ያለው። ከራሱ ጋር በጭቅጭቅ በሙግት ውስጥ ያለ ሰው አለ። ራሱን ሲከስ የሚውል ራሱን አንዴ እዛ ሲያውል እዚህ መስራት አለብኝ፣ እዛ ማግኘት አለብኝ፣ እንዲህ መሆን አለብኝ፣ ጎደለብኝ፣ ተጣመመብኝ፣ አጣው፣ እግዚአብሔርም አልረዳኝም፣ ጨከነብኝ እያለ እግዚአብሔርን ሲከስ የሚውል አለ።
ራሱን ከእግዚአብሔር ጋር የሚያጣላ አለ። ራሱን ከእግዚአብሔር ጋር የሚያከራክር አለ። እንደሱ አይደለም የሚያስፈልገው። ራስን ከእግዚአብሔር ጋር ማስተር እግዚአብሔር ያለው ነው የሚሆነው ወገኖቼ። እግዚአብሔር ከሚሰጣችሁ ውጪ እናንተ የምታመጡት የለም። እግዚአብሔር ይባርክልን ዘንድ መስራት ይገባል። ጠንክሮ መስራት ያስፈልጋል። ስንሰራ ግን ባርክልን እያልን ነው። እየተስገበገብን ሳይሆን ባርክልኝ እያል፣ ጤናውን ስጠኝ እያል፣ ማስተዋሉን ስጠኝ እያል፣ የምንቀበለውን ሥጋህና ደምህን ለሕይወት አድርግልን እያል፣ ለመፈራረጃ እንዳታደርግብን እያል፣ ለጥፋት እንዳታውልብን እያል፣ ለሲኦል እንዳታበቃን እያል፣ ወደ ገነነመ እሳት እንዳንሄድ ጠብቀን እያል፣ ከክፉ መንገድ ጠብቀን እያል፣ መንገዱን አንተ አሳየን እያል፣ ቀናውን መንገድ አንተ ምራን እያል፣ ምራኒ ፍኖተ አለ ዳዊት በመዝሙሩ። መንገዱን አንተ ምራኝ። እኔ ስውር ሆኖ እኮ አይደለም፣ አይን እኮ አለው ዳዊት፣ እያየ እኮ ነው። ምራኝ ያለው እኮ ውሳጣዊ አይኔ ታውሯል አለ። የውስጥ አይኖቻችን የታወረ ስንት ሰው ነን? መሪ አጥተን ያለን ስንቶቻችንን? የላይኛው አይን እያየና ስለተራመድን ያየን የመሰለን የውስጥ አይናችን መታወሩን ያልተረዳን። መታወሩ ብቻ አይደለም፣ መታወሩን አለማወቃችን ደግሞ እንደታወረ አለማወቃችን ያለ መስሎን እየኖርን ያለን። የውስጥ አይኖቻችን ማየት ተስኗቸው፣ የውስጥ ጆሮቻችን የእግዚአብሔርን ነገር በትክክል ሰምቶ መተግበር አቅቷቸው፣ ዘቦ እዝነ ሰሚ ለይስማ፣ የመስማት ጆሮ ያለው ሰው ይስማ ይላል ወንጌሉ። የመስማት ጆሮ ይሄኛው እኮ አይደለም፣ የውስጥ ጆሮ ነው የተባለው። ይሄ ከላይ ያለ የሰማ ይመስላል። ይሄ እየሰማ ነው። በዚህ ይሰማል፣ በዚህ ያፈሳል፣ በዚህ ይሰማል፣ በዚህ ደግሞ መልሶ ያፈሳል። አይናችንም አሁን እዚህ ያያል፣ አሁን ደግሞ ይዞት አይኖርም። አይነ ልብ ካላየ አይን ካላየ ማን ነው? ልብ ካላየ አይን አያይም ይላሉ አባቶቻችን። አሁን እኮ የተቸገርነው በአይናችን የማናየው ነገር የለም፣ በጆሮአችንም የማንሰማው ነገር የለም። የውስጥ ጆሮቻችን እየሰሙ ስላልሆነ ውሳጣዊ ጆሮች አሉ ሁለት፣ ውሳጣዊ አይኖች አሉ ሁለት። እነሱ ናቸው ማየት የተሳናቸው፣ ታውረዋል እነሱ። ጆሮአችንም የውስጥ ደንቁረዋል። ይህ ሕዝብ አለ ቅዱስ ነቢዩ ኢሳይያስ፣ ዝህ ሕዝብ በከናፍሪሆሙ ያከብሩኒ ወበልቦሙ ሰነዋሃ ይርህቁ እምኔ። ኢሳይያስ በትንቢቱ ላይ ይሄ ሕዝብ በከንፈሩ ያከብረኛል አለ። በከንፈሩ በልቡ ግን 40 ክንድ ከኔ የራቀ ነው አለ። ሁላችን ብዙዎቻችን አሁን በከንፈራችን ነው የምናመሰግነው። የከንፈር ምስጋና ሆነ፣ የልብ ምስጋና መሆን አልቻለም። ልባችን እያመሰገነው አይደለም፣ ከንፈራችን ነው እያመሰገነው ያለው። በከንፈር ብቻ የምናመሰግን ሆነናል። በልባችን ማስመስገን፣ ልባችን ከእግዚአብሔር እያራቀ አንደበታችን ቢያዜመው፣ ቢተረጉመው፣ ቢዘምረው፣ ቢቀድሰው፣ ቢያሳምረው ምን ዋጋ አለው? ስለዚህ ውሳጣዊ ልቡናችን ወደ እግዚአብሔር የቀረበ፣ ይሄን ጾም ስንጾም ልባችን ወደ እግዚአብሔር የቀረበ ልብ እንዲሆን ያስፈልጋልና ከእግዚአብሔር የራቀ ልብ ይዘን እንደው ዝም ብሎ መንከራተት እንዳይሆን፣ ሳንጠቀምበት የሚያልፍ ጾም እንዳይሆን ያስፈልጋል። የምንጠቀምበት ጾም እንዲሆን ያስፈልጋል። የማንጠቀምበት እንዳይሆን የምንጠቀምበት ጾም መሆን አለበት። ተጠቅመንበት፣ አስተማሪዎችም ደግሞ ራሳችን ተጠቅመን ሌላውን የምንጠቅምበት፣ የምንጸልየው ጸሎት እኛን ጠቅሞ ሌላውንም ይጠቅም፣ የምንጾመው ጾም እኛን ጠቅሞ ሌላውንም ይጠቅም። ጥቅሙ ደግሞ የሥጋ ጥቅም አይደለም፣ የነፍስ ጥቅም። ቅድም እንዳልኳችሁ ሁሉ የመንግሥተ ሰማያቱ ነገር፣ የጽድቁ ነገር፣ የዘላለም ሕይወት ከተሳካ ጊዜያዊ ሕይወት ሳይሳካ አይቀርም። ጊዜያዊ ሕይወት ቢሳካም ባይሳካም ጊዜያዊ ነው። የዘላለም ሕይወት ግን ቢሳካም ጠቃሚያችን ነው፣ ባይሳካም ጉዳቱ በዛው ልክ ፍጻሜ የሌለው ጉዳት ነው የሚያጋጥመንና ስለዚህ በዚህ መልክ ለጾሙ ራሳችንን እንድናዘጋጅ ቤተ ክርስቲያናችን በዚህ መልክ አዘጋጅታለችና አብይ ጾምም ይኸው ከሰባቱ አጽዋማት አንዱ ነውና ጾመ ነነዌም በባለፈ እንደ ጾምን እንደ ጸለይን እንደ ተጠቀምንበት ሁሉ አሁንም ደግሞ የሚመጣውን ጾም ለመቀበል ራሳችንን የምናዘጋጅበት፣ ራሳችን ያልተስተካከለ አይምሯችንን የምናስተካክልበት ነው። ለሰላም ራሳችንን ያስተካከልን መሆን አለብን። ለቅንነት ራሳችንን ያስተካከልን ሰዎች መሆን አለብን። በጠብ ውስጥ ያለን ሰዎች ለእርቅ ራሳችን፣ እርቅ የሚባል ሽማግሌ እስኪለምነን አይደለም፣ ቀድመን ሄደን ለምነን መታረቅ ነው። መለመን የምንለመን ሰዎችም ደግሞ ስለለመነም ደግሞ አሸፈረኝ የምንል ሰዎች መሆን አይገባንም ማለት። እርቅን እምቢ የምንል ሰዎች መሆን የለብንም ማለት። ለእርቅ ራሳችንን ያዘጋጀን የዘላለም ሕይወት የምናገኝ ሰዎች መሆን አለብንና ስለዚህ ራሳችንን ለጾም፣ ለጸሎት፣ ለስግደት፣ ለቅዳሴ በአብይ ጾም ሰዓታት ይቆማል። በአብይ ጾም ጾመ ድጓ ይቆማል። እነዚህን ሁሉ ለማከናወን በየምንችለው 24ቱ ሰዓት ቤተ እግዚአብሔር ነው በአብይ ጾም። ይልቁኑ በገዳማት
በከተማም ባሉ አድባራት ገዳማት ጾምና ጸሎት ነው። ሰዓታትና ጾመ ድጓ ቁመት፣ ከዚያም ስብሐተ ነግም። እንግዲህ ሌላው ጾመ ድጓ የማይቆሙ ስብሐተ ነግም የሚቆሙ ይኖራሉ። ውዳሴ ማታም ሰርክ ጉባኤ ማታም ጸሎት ውዳሴ ማርያም ይደረሳልና 24ቱን ሰዓት ከእግዚአብሔር ጋር የምንኖርበት ሰዓት ስለሆነ ይህ ሰዓት እንደ ቅዱሳን መላእክት ሰዎች የሚሆኑበት ሰዓት ነው። ሰው ከጾመ ከጸለየ ከክፉ ነገር ከራቀ መልአካዊ ባህሪን ይላበሳል ማለት ነው እና አቡነ ተክለ ሃይማኖት መላእክቱ አድንቀዋቸው ይህ ሰው መልአክ ነው ሰው ነው ተብሎ ለመልአኩ ተአምር የሆነባቸው ለመላእክቱ መልአኩ አድንቆ ይህ ሰው ምን አይነት ሰው ነው? መላእክት ናቸው ያደነቁት። እንደው መላእክቱ እንዴ ሰው ነው መልአክ ነው በዚህ ልክ እንዲህ የሆነው ብለው በጾማቸው በጸሎታቸው እኮ ነው መልአካዊ ጠባይን ተላብሰው መላእክት የሚሰሩትን ስራ በመስራታቸው ንጹሕ በመሆናቸው ቅዱስ በመሆናቸው ከኃጢአት በመለየታቸው እንዲህ የተደነቁትና ስለዚህ የ2018 ዓመተ ምህረት 18 ዓመተ ምህረት ጾመ ኢየሱስ። እንግዲህ ጾሙ በየዓመቱ ያው ዓመተ ምህረቱ ነው የሚጨምረው እንጂ ጾሙ ራሱ ነው። ዓመተ ምህረቱ እየጨመረ ጾሙ ያው የጌታ ጾም ነው። አንድ ሳምንትም ይህርቃል ብለን ቀድመን የምንጾም ያው በሰዓቱ የምንማር ነው። ህርቃል የጾመው ጾም ነው። ለማንኛውም ግን ለመጾም ቅድሚያ ራስን ማዘጋጀት እንድንችል ቤተ ክርስቲያን አንድ ሳምንት ሰጥታለች። ራሳችንን ከጾሙ በፊት ማስተካከል እንድንችል አንድ ሳምንት በስመ ቅበላ ተብሎ ተሰጥቶናል። ስንቱ ሰው ራሱን ያስተካክልበታል፣ ስንቱ ስጋ ሲሻማ ይሰነብታል ስንል ደግሞ ሌላ ነው። አብዛኛው ሰው ስጋ ሲሻማ ነው ብቀላ እስኪመስል ድረስ ስጋ ሲሻማ ነው የሚሰነብተው። የአንድ ሳምንት ተበልቶ ምንም እንደ ወር ሙሉ ተበልቶ ያላመጣ አንድ ሳምንት ስለተበላ የሚያመጣው ነገር የለም። ስለዚህ ይሄንን ለሕይወት መዘጋጀትና የጎደሉ ነገሮቻችን የረሳናቸው ኃጢአቶችና በደሎችን መዝግበን አውጥተን ከመምህረ ንስሐ ጋር ተነጋግረን ከእግዚአብሔር ጋር ታርቀን መጾም እንድንችል እግዚአብሔር ይርዳን። እንግዲህ የንጉሥ ሚዲያ ወይንም ቲዩብ ቤተሰቦች ይህን እየተከታተላችሁ እየተማራችሁ እኛም እናንተን እያስተማርን ሳይሆን እየተማማርንበት ያለነው እግዚአብሔር የሰጠን ሚዲያ ነው። እርስ በርስ የምንማማርበት እኛም ከእናንተ እናንተም ደግሞ ከእኛ ጥቂቷ ነገር ካለች እሷን የምትማሩበት ያደረገ እግዚአብሔርን እያመሰገንን ንጉሥ ማለት ንጉሥ እግዚአብሔር ነውና ንጉሥ እግዚአብሔር ሁላችንም በመንግሥተ ሰማያት ለንግስና ለክብር ያብቃን። ሰው ሁሉ በመንግሥተ ሰማያት ነግሶ ይኖራል። በመንግሥተ ሰማይ ምስሌኪ ይነግስ ኃጢአተኛ በመንግሥተ ሰማያት ከአንቺ ጋር ይነግሳል ተብሎ በመልክዓ ኪዳነ ምሕረት ላይ የተመዘገበውን የሚያስታውሰን ሚዲያ ነውና ስለዚህ ይሄን የተረዳችሁ እናንተ ጋር ወዲያው እንደተለቀቀ የሚደርሳችሁ ለሌሎችም ደግሞ እንደዛው እንዲደርስ ለማድረግ እንዲቻል ሰብስክራይብ እያደረጋችሁ እንዲደርሳችሁ እያደረጋችሁ ለሌላውም እያደረሳችሁ ሌሎችንም እየቀሰቀሳችሁ እንዲማሩበት፣ እንዲጸልዩበት፣ እንዲጠቀሙበት መንግሥተ ሰማያት መግባት እንዲችሉበት እኛም ይሄን መልእክት በማስተላለፍ ስለ እግዚአብሔር በመመስከር የምናገኘውን በረከት ከእግዚአብሔር እንድናገኝ ስለ እኛም እንድትጸልዩ እግዚአብሔርን እንድታነጋግሩልን እንግዲህ መጾምና መጸለይ ስለ ራስ ብቻም አይደለም፣ ስለ ሌላም መጾም ያስፈልጋል። ስለ ወገን መጾም ያስፈልጋል። ስለ ሀገር መጾም ያስፈልጋል። ስለ ተጎዱ ሰዎች መጾም ያስፈልጋል። ስለ ተራቡ የዕለት ጉርስ ስላጡ ሰዎችም መጸለይ ያስፈልጋል እና ከዚሁም ጋር ተያይዞ ደግሞ ይህን ሚዲያ እያቀናበሩ ከቀረጻው ጀምሮ ከዛ ኤዲቲንጉን በመስራት ኤዲት እያደረጉ እያስተካከሉ ወደ እናንተ የሚያደርሱ ዲያቆናትን እግዚአብሔር ይጠብቅልን። ይልቁኑ ይህን ወደ እናንተ ለማድረስ ሊቀ ዲያቆናት ዮሐንስ ቀንም ሌሊትም በመትጋት ወደ እናንተ ለማድረስ የሚደክሙ ወንድማችን ናቸውና እግዚአብሔር ስራቸውን ሁሉ የተቃና እንዲያደርግላቸው የጎደለባቸውን እንዲሞላላቸው የክርስትና ስማቸውም የመጽሐፍ ስም ወልደ ተክለ ሃይማኖት ናቸውና ወልደ ተክለ ሃይማኖትም ጠብቅልን እያላችሁ እንድትጸልዩ ለሁላችሁም አሳስባለሁኝ። ወስብሐት ለእግዚአብሔር። ይቆየን።